አለው አለን ያንቺ ቤት አለው መኪና አለው። እኔም እስካሁን ወደ ትዳር ዓለም አልገባውም። ምንም የጀመርኩትም ነገር የለም። እንግዲህ የሚሳካ ከሆነ እንደዚሁ እየተገናኘን አብረን መሆን ያለበትን ነገር እናደርጋለን። ሰላም ሰላም፣ ውድና የተከበራችሁ ቤተሰቦቼ እንዴት ናችሁ? ደህና ናችሁ? እኔ ያለው እግዚአብሔር አምላክ የተመሰገነ ይሁን። እንግዲህ ያው ሰሞኑን ከነተሙ ጋር የምሰራውን ቪዲዮ እንግዲህ ያው እያያችሁ ነው ማለት ነውና መስታጊቶልኛል ማለት ነው አይደል? ስለዚህ ያው በባለፈውም ትንሽ የሆነ በቃ ሙዲያቸው ስላልገባኝ ነው አኩርፌ የሄድኩትና ያው የሌለውን አለው ያለውን ምናምን እያለ በቃ ሰው እኮ ያለው ነገር ማግባባት ያለበት ምን መሰላችሁ ባለው ነገር ነው። ከሌለ ከየትም አይመጣም። ስለዚህ የሌለውን ነገር አለ ብሎ ለሷ ነግሮ እሷ ነገ ተነገወዲያ ያንን ነገር ብትጠብቅ ወይ ደግሞ ለዛ ብላ ወደኔ ብቀርብ በጣም ችግር ነው ማለት ነው። ስለዚህ ያለውን እውነታውን ተነጋግሮ ነው ሰው ማግባባት ያለበትና መኪና እንዲህ ብሎ ቤት እንዲህ ብሎ ምናምን ሲል በቃ በጣም ግራ ገባኝና አይ አንተ ማለት ገና ግልጽነት ይጎላል። እኔ እንጃ ምን እንደምላችሁ አላውቅም። ማለት የሆነ እንዲህ ነው ለማለት የሆነ ቃላት ያጥረኛልና እኔና እሱ ሳንግባባ ከሌላ ሰው ጋር እንግባባለን የሚል እንትን የለኝምና ውድ ቤተሰቦቼ እንግዲህ ዛሬ ደግሞ ያው የተለመደው መናፈሻ ተገኝቻለሁ ማለት ነው። እና እንግዲህ የመናፈሻ ለእናንተ አዲስ አይሆንምና አውቄ እንግዲህ ልጅቷን ተሙ ይመጣል ነው ማለት ተሙ ይመጣል ካልኳት ትመጣለች፣ ተሙ አይመጣም ካልኳት ግን አትመጣም ማለት ነው። ማለት የሆነ ስለምትፈራ በቃ ከተሙ ውጭ መገኘት አትፈልግምና ስደውላት ምንድነው ያለችኝ? አይ ተሙ ይመጣል ወይ? አዎ ይመጣል እንድትመጪ ምናምን ብያታለሁና እሱ በሌለበት እኔና እሷ ማውራት አለብን ማለት ለምን መሰላችሁ ሰው ያገናኛል እንጂ አብሮ አይኖርም። ስለዚህ እሱ ካገናኘን በቂ ነው። ከዛ በኋላ ያለው የኔና የሷ ነው ማለት ነውና እስኪ ዛሬ ትመጣለች ተሙ በሌለበት እንግዲህ እስኪ ሁለታችን እናወራለን ማለት ነው። ምን ንግባባ እንግዲህ ካልተግባባንም ምንም ላረግ አልችልም። እንግዲህ ያው ከመጣው ቆይቻለሁ እየመጣው ነው ብላለች። እንግዲህ ከመጣች በኋላ የተወሰነ ወደ እናንተ እናደርሳለን ማለት ነውና ውድ ቤተሰቦቼ ያው እስካሁን እንግዲህ በዛም በዚህም እያየው ነው። ምንም ከላከም ብቻ እየጠበቅኩ ነው። ከመጣች ግን እስኪ ያለውን ማለት ወደፊት ምን መሆን እንዳለበት አብረን እናወራለን። አብረን ወደ እናንተ ቪዲዮ እናደርሳለን። ያው መቼም አንዴ ቪዲዮ ተጀምሯልና ቤተሰቦች ያው ከረጅም ቆይታ ከረጅም እሷን መጠበቅ የተነሳ በጣም ከደከመኝ ተስፋ ተቆረጥኩ በኋላ መጣለች ማለት ነውና እንኳን ደህና መጣሽ። እና እንግዲህ ያው ውድ ቤተሰቦቼ በሰላም መጣለች። እንግዲህ የተወሰነ ነገር ከሷ ጋር እንቆያለን ማለት ነው። እና ያው በባለፈውም እንደነገርኳችሁ ያው ተሙ አገናኘን እንጂ እሷ አይደለም አብሮ የሚኖረው አብረን የምንኖረው እኔና እሷ ነን። እግዚአብሔር ፈጣሪ ከፈቀደ ማለት ነውና ደሞም እንደሚሳካ እርግጠኛ ነኝና እንግዲህ ዛሬ ከሷ ጋር የተወሰነ ቆይታ እናደርጋለን። ብዙም አይደለም፣ ብዙም አላስጨንቃትም፣ ብዙም ጭቅጭቅ አያስፈልግም። እና እንኳን ደህና መጣሽ ብያለሁ በድጋሚ። እንኳን ደህና ቆያችሁ። አዎ ዛሬ ተሙ ይመጣል ብዬሽ ነበር። እንግዲህ የታል ተሙ? ዛሬ የለም። እሺ አንዳንዴ ተሙ በሌለበት ማለት ነው እኔና አንቺ ማለት ቁም ነገር እናውራና ያው ሁሌ ማለት ያለው ነገር እኔና አንቺ ነን መጨረስ ያለብን። ተሙ ያው ማገናኘት ነው፣ እሱ ግዴታውን ተወጥቷል። ከዚህ በኋላ ያለው የኔና ያንቺ ጉዳይ ነው ማለት ነው። እና እኔ ተመጫለሽ ብዬ አልጠበቅኩም ነበር፣ ግን እውነት አክብረሽ ስለመጣሽ እጅግ አድርጌ በጣም አመሰግናለሁና ያው አውቄ ነው ተሙ ይመጣል ያልኩሽ እንጂ አይመጣም ካልኩሽማ ስለማትመጪ ብዬ ነው። እንግዲህ ዛሬ ተሙ የለም ለዛሬ እንዳይከፋሽ ብቻ። እና ማለት እንዴት ነው ማለት ከተሙ ጋራ በጣም የሆነ የምታወሩት ነገር ለኔ ግልጽ ስላልሆነ ነውና እስኪ ምንድነው ያለሽ? ምን አለው ነው ምንድነው ማለት ይሄንን ግልጽ እንድታረግልኝ ነው እኔ ዛሬ እሱ በሌለበት የፈለኩሽና እስኪ ምንድነው ያወራችሁ? ተሙ ያው ቤት አለው መኪና አለው፣ ያው የተሻለ ስራ ነው የሚሰራው።
ካንተ የተሻለ ስራ እሱ አለው እና የወሱ ቀይሯል ማለት ነው። ምን አለው አለን ያንቺ ቤት አለው ማለት ነው። እና የተሻለ ስራ ይሰራል፣ የተሻለ ህይወት አለው፣ የተሻለ ኑሮ አለው። ስለዚህ አንቺ የሚቀይር ሰው ነው ምን ነገር አለ። እንግዲህ ውድ ቤተሰቦቼ ሰምታችኋል፣ የምትለው ነገር ሰምታችኋል። ቤት አለው መኪና አለው የሚባል እንግዲህ የውሸት እንግዲህ የሌለ ነገር ነው፣ ያልተጻፈ ነገር ነው እያወራ ያለውና ያው እኔ አይደለሁም እንግዲህ እሷ ነች እንደዛ የምትለው። እኔ በነገራችን ላይ ማለት ነው ሰው ወደ ሰው ሲቀርብ ለጥቅም ወይ ለገንዘብ ወይ ለሆነ ነገር አይደለም። ሰው ወደ ሰው ሲቀርብ የሰውን ፍቅር ፈልጎ ነው፣ አብረን ሰርተን እናድጋለን ብሎ ነው። ከዛ ውጪ እኔ እንጃ። እኔ በባለፈውም አንቺ በነበር ሰዓት ያን አክል ወንበር አንስቼ ተናድጄ ምናምን ተበሳጭቼ ጥያቸው የርኩት ለዛ ነው ማለት የሚያወራው ነገር ስላልተመቼ ነውና እኔ አላቅም ማለት ምን እንደምልሽ አላቅም ማለት ከሱ ጋር ቤተሰቦች ናቸው። ቤተሰብ ናቸው። ዝምድና ነው ወይ ዝም ብሎ የሆነ አይ ታሙ ቤተሰብ ነው። ተማመንበታለሁ። ኖርማሊ ለኔ መልካም ነገር ነው የሚያስበው። እንግዲህ አንተን ደግሞ ያው እኔ እንዳልክ ማምን አስበው እንደዚህ ማለት ነው። እንደዛ የዋሸኝ ነው። ምን ራቅሽም አራቅሽም እኮ አሁን እኮ የሆነ እውነቱ ሲወጣ እኮ መራቅሽ አይቀርም፣ መራራቃችን አይቀርም። ስለዚህ እኔ አላቅም። እኔ ከየት አንጥቶ ምን እየዋሽ እንደሆነ ተሙኒ ማለት ግራ ይገባኛል በጣም። እኔ አላቅም ምን እንደምልሽ አላቅም። በቃ የሆነ ለማውራት እንኳን በሚያስቸግርበት ሁኔታ ነው እንግዲህ ያለ የሌለው ዋሽቷል ብዬ አስባለሁ። እንግዲህ እኔ ከየት አንጥቶ ምን እንትን እንደሚል አላቅም። እኔ ምን እንዳስብልኝ አላቅም። እንግዲህ ለኔ ቢያስብ ወይም ላንቺ ቢያስብ ኖሮ ምንም እንደሌለ እውነታውን ማለት ነገሮች ተነጋግራቸው መቀጠል እንችል ነበረ። ዞሮ ዞሮ እኔ እንግዲህ አንቺ የገንዘብ ፍላጎት ይኖር አይኖር ንጹህ ፍቅር ይሁን የምትፈልጊው እኔ ባላቅም፣ ስለዚህ እሱ አሽቶሻል። ስለዚህ እኔ ዛሬ እሱ በሌለበትም በድብቅ ላገኝሽ የፈለኩት በቃ ያለውን ነገር ለማወቅ ፈልጌ ነውና እኔ እንጃ በጣም ከባድ ነው። ስለዚህ እሱ ባለው መንገድ አሁን አንቺ ቤትና መኪና ያለው ሰው ብቻ ነው ወይስ እሱ ኖረም አልኖረም? እኔ ዋናው ማለት በጸባይም በተለያየም ነገር የተሻለ ሰው ካለ ምንም ገንዘብ እኮ ምን የሚሰራው ሀብት ገንዘብ ምንም የሚያደርገው ነገር የለምና ከምንም በላይ የሰው ልጅ ጤና በቂ ነውና ሰው ጤነኛ ከሆነ ሰርቶ ያገኛል። ስለዚህ እኔ እንጃ ይሄን ነገር እኔ ምን እንደምልሽ አላውቅም። በጣም ከባድ ነው እና ስለዚህ አሁን እኔ ቤትም መኪናም የለኝም። ስለዚህ ያን ብለሽ ነው የመጣሽው ማለት ነው ወይስ ምንድነው ያለውን ነገር ግልጽ አድርጊ። ያው እኔ ስላለኝ ነው ስለነገረኝ እንደዛ ቤት አለው መኪና አለው ስራ ነው የሚሰራ ህይወትሽን ይቀይረዋል ምናምን ስራ ላይ ነው የመጣሁት። እኔም እኮ ያለውን የጠራውሽ ያለውን ነገር እንድንነጋገር የነበረውን ነገር በቃ ማስቀጠል እንድንችል እሱ ከዚህ በኋላ የሆነ በቃ አለ አይደል ከመሃላችን እንዲወጣ ነው ዛሬም አንዱ የፈለኩት። አንቺ ደግሞ ብዙ ጊዜ ሳይሽ እሱ ከመሃል እንዲወጣ አትፈልጊም። ምናልባት እንግዲህ ቤተሰቤ ነው ብለሻል። እኔ እንግዲህ ሌላ ቤተሰብ እዚህ ኖርሽ አይኖርሽ እኔ ባላቅም እሱንም ነገ ተነገ ወዲያ እንደው ነገሮች ተስተካክለው የሆነ ሽማግሌ እንኳን ይላክ ቢባል ማጋ ነው የሚላከው? ኃላፊነቱን የሚወስደው እሱ ነው ወይስ ቤተሰብ አለሽ ምንድነው የሚለውን ነገር በዛው እኔ ቤተሰቦቼ ታገር ናቸው። ያው ቤተሰብ የሚለው እሱ ነው። ያው የዋሸኝም ነገር አለ ግን ገና ብናብራራው ይችላል። ስለዚህ የሆነ ነገርም ቢደረግ በቃ ኃላፊነቱን ሙሉ የሚወስደው እሱ ነው እያልሽ ነው? አዎ ቤተሰቦቼ ታገር ናቸው። ኃላፊነት ሙሉ ለሙሉ የሚወስደው ተሙሉ። ስለዚህ የሆነ ዝምድና አላችሁ? ዘመዴ ያው እንግዲህ ያው ውድ ቤተሰቦቼ እኔ አሁንም ማለት ነው አሁንም ተሙ ባለበት እንዴት እንደዋሻት ለምን እንደዋሻት እውነት ለመናገር ለኔና ለሷ ቢያዝን ኖሮ የሌለውን አለው አይልም። ምናልባት እንግዲህ
እኔ እሷም ማለት የጥቅም ሰው የገንዘብ ሰው ነች ብዬ አላስብም። እኔ እንደማያትና እውነት እኔ እንዳየዋት በቃ አብረን ሰርተን ነገ እናድጋለን አይነት የሆነ አስተሳሰብ ያላት ሰው ነች። እኔ እንግዲህ እሱ እንዴት ዋሸ፣ ለምን ዋሸ፣ ችግሩ ምንድነው፣ ቤት መኪና ምናምን ይሄ እኮ ምንም ማለት አይደለም እኮ ግን እንዴት ሊዋሽ ይቻላል የሚለው ነገር ገና አሁንም ለኔ ግልጽ አይደለም ለኔ ለሷም እንግዲህ ለገዛ ዘመዱ ግልጽ አላደረገም ማለት ነው። ግልጽ አልሆነም ማለት ነው። እና ነገ ተነጎዲያ እውነት ለመናገር ገና ከተሙ ጋር ገና ብዙ ነገር ይጠብቀናል ማለት ነውና እኔ መጀመሪያውንም ሰው አገኘው ሲል በቃ ግልጹን ተናግሮ ያለውን ነገር የሚያግባባን ነው የመሰለኝ እንጂ እኔ የሌለኝን ነገር እንደዚህ ያለው እንደዚህ ነው ምናምን ያለ እሷን የሚዋሽ ከሆነ ነገ ተነጎዲያ እንዲህ ተብያለሁ ይኸው እንደምሰማት እንደዚህ ተብያለሁ እንደዚህ ብሎኛል እያለች ነው እንግዲህ። አሁን ዋናው ቁም ነገሩ የቤትና የመኪናው ጉዳይ አይደለም። ዋናው ቁም ነገሩ ሰው ለጸባይ ከተግባባ ምንም ሀብት ከሞት አይደለም። ያው ምናልባት ከድህነት ከችግር ያወጣል እንጂ ከሞት አይደለም። ስለዚህ ተሙ እንዴት እንደዛ እንግዲህ እንዳለሽ ያለውን ነገር በድጋሜ እሱን ጠይቂው። እኔ ምንም ልል አልችልም። እኔና እሱ ብዙ ጊዜም እንግዲህ እየተግባባንም አይደለም። እኔ እንደውም ከሱ ይልቅ እኔ ረዱ ትሻል ነበር። ረዱ በመሃል ብትኖርበት ጥሩ ነበረ። ያው እሷ የለችም። አጋጣሚ ሆኖ እንግዲህ እሱ ብቻውን ነው ይሄን ነገር የጀመረው። ነገ ተነጎዲያም እንግዲህ ወይ እሷን አስገብተን እውነታውን እናቃለን ለማለት ያክል ነው። እና ከዚህ በፊት እንዴት ወደ ትዳር ዓለም ገብተሽ ነው? ወደ ትዳር ዓለም አልገባም። አስቀያሚ ሰዎች አንዳንድ ሰዎች ሊኖሩ ይችላሉ። ያው ብሎ በጓደኝነት ምናምን እንጂ እንደዚህ ትዳር ይዘሽ ምናምን አብረሽ አልኖርሽም። አይ እኔም በነገራችን ላይ ያልኖርኩም። እኔም ለትዳር አዲስ ነኝ ማለት ያው ትዳር እንግዲህ ማለት ያው ልጀምረው ነው ገና እና እኔም እስካሁን ወደ ትዳር ዓለም አልገባውም። ምንም የጀመርኩትም ነገር የለም። እንግዲህ የሚሳካ ከሆነ እንደዚሁ እየተገናኘን አብረን መሆን ያለበትን ነገር እናደርጋለን ብዬ አስባለሁና እንግዲህ ውድ ቤተሰቦች ከሞላ ጎደል ያው በትንሹ ምንም ነገር ቢበዛ ምንም አያደርግምና እኔ ይሄን አንዳንድ ነገር ልጠይቃት ነው ተሙ በሌለበት በድብቅ የጠራዋትና እንግዲህ እሷም ያው አክብራይ ስለመጣች በጣም እጅግ አድርጌ ላመሰግን ወዳለሁ። እንግዲህ ያለውን እውነታውን ነገ ተነጎዲያ እንግዲህ በምን አግባብ እንደዋሸ እሱን እንጠይቃለን። ለዛሬ እንግዲህ ያው ከየሺ ጋራ የነበረን ቆይታ ይሄን ይመስላል። ስለ ሁሉም ነገር ፈጣሪ ነው የሚያውቀው። እንግዲህ እሱ ያሳካላችሁ በሉኝ። አመሰግናለሁ።